የሰው ልጅ በምግብ ራሱን ለመቻል ነው መሰብሰብ የጀመረው። የሥራ ክፍፍል እያደረገ እየከተመ እየዘመንን መንግስት የፈጠረው ያን መንግስት የፈጠረበትን ትተን ወደ ኋላ ተመልሰን የአንደኛው ኑሮ ዘዬ የአንደኛው አኗኗር ጎረቤቱን የሚያውክ እየሆነ ሲሄድ ሄዶ እድሜ የሚያሳጥር ብስጭትን የሚያበዛ በብስጭት በሽተኛ የሚያደርግ ነገር መፈጠሩ አይቀርም። አሁን ይህን ተመልከቱ። መንገዱ እዛ ማዶ ነው ያለው። 30-40 ሜትር ራቅ ብሎ ቤት ሲሰራ ይሄ ሃይዌይ ነው። በየጊዜው ከሆሳና አዲስ አበባ ከአዲስ አበባ ወራቤ መኪና ይንቀሳቀሳል። መንቀሳቀስ አንከለክልም። ስራ ነው፣ ህይወት ነው። እኛ ራቅ ካላልን ግን መኪና ባለፈ ቁጥር መተኛት አንችልም ማለት ነው። እንረበሻለን። የሚረበሽ ሰው እንቅልፉ የተረበሸ ሰው ደግሞ ነገ ፕሮዳክቲቭ መሆን አይችልም። እና ራቅ ማለቱ ነገ ለመከተም ብቻ አለ። መንገዱን እናስፋ ብንል አናፈርስም፣ ሀብት አናወድምም ማለት ነው። ከመንገድ ባሻገር ዛሬም ደግሞ ቤቱን አራቅ ነው እንጂ አይሰራበትም ማለት አይደለም። መሬቱ የጎመን ቃሪያ፣ ሰላጣ ይሰራበታል። ይህንን የኑሮ ዘዬ መማር በብዙ መልኩ ለኢትዮጵያውያን የሚገባ እና የሚያስፈልግ እንደሆነ ይሰማኛል።